ቶፒኮችንና ድርጊቶችን አምጥተሽ ማስተማር ባንቺ እስቲ የቱ ጋር ነው ሰዎች በሷ እንዲሆነናል የሚሉት? ከዛ ልጸልይላችሁ የፈረደበት ፍሪ የሆነ ሪሊጅን አለ ማንም ዘሎ የሚገባበት ያ ሪሊጅንን ተደብቃችሁ በሪሊጅን ውስጥ ተደብቃችሁ በሪሊጅን ውስጥ ሆናችሁ ያ እምታበላሹ ሰዎች እጃችሁን አውጡ። ማንም የሚፈራችሁ ሰው የለም። እየተናገርን ያለ ነው ማናችንም ከትላንትና ከዛሬ 10 ዓመት ጀምሮ እኔ በፖለቲካው ስለማውቃቸው ያ ሰዎችን ስንናገር ብሔር ውስጥ ትደበቃላችሁ፣ ዘረኛ ታርጉናላችሁ፣ ብሔርተኛ እኛ እየተናገርን ያለ ነው ስርዓቱን ነው ከትላንትናም ጀምሮ ማለት ነው። ስርዓቱን ነው እየተናገርን ያለ። ስርዓት ውስጥ ያለ ትግራይ ያለ አማራ አለ ኦሮሞ አለ ስሙን እየጠራን በስርዓቱን እናገራለን ከጥንትም ጀምሮ። አሁን ደግሞ ያመጣችሁት ነገር ምንድነው? ባህላችን ነው ሃይማኖታችን ነው። ሃይማኖትም ቢሆን አላግባብ ቦታ ከተገኘ አይቻልም፣ ተቀባይነት የለው። በቃ በሃይማኖት ስር ሆናችሁ ማለት ነው የምትፈልጉትን ነገር አደርጋለሁ ስትሉ ኖ የማለት መብትም አቅሙ ጉልበቱም አለ። ይሄንን ጠንቅቄ ነው የምነግራችሁ። በሃይማኖት ስር ተደብቃችሁ ኦርቶዶክስም ሆነ ጴንጤ ሙስሊምም ሆንክ በሃይማኖት ስር ተደብቃችሁ ያ ሰዎችን መግደል፣ ሰዎችን ማሰር፣ ሰዎች ላይ ወንጀል መፈጸም አይቻልም። ትወጣለህ ከሃይማኖት ውስጥ ትወገዳለህ። አይ ቴል ዩ ዘ ትሩ ትወጣለህ። ማንም አይፈራችሁ። ቆብ ለበስክና ሻሽ ጠመጠምክና ሼክ ሆንክና መድረክ ላይ ያስክና ማይክሮፎን ያስክና ክርስትናና እስልምና ስር ሆነ ህልማችንን የምታጨልም የልጆቻችንን ህልም የምታጨልም በሴትነታችንን የምትደበቅ በሙሉ ትወገዳል። አትደበቁ። ማንም አይፈራችሁ። እናንተ ልንገራችሁ ልታሸማቀቁ የምትፈልግ ብዙ እግዚአብሔርዬ ማርያምዬ ኢየሱስዬ እንደ ኢየሱስ እኮ ነፃ አውጥቶናል። አንተ የምታነባቸው መጽሐፎች እኛ አንብበናል። አንተ የምታመልከው ቦታ ላይ እኛም አምልከናል። ያ አድገንበታል። ምንም በጣም ከእናንተ የምንበልጠው የፈለገ ህይወት ሳያሳሰተን ሃይማኖታችንን ይዘን እየኖርን ነው። ምናልባት ቤተክርስቲያን በየቀኑ ላታገኙን ትችላላችሁ። ገባችሁ? ግን ሀገራችንን ስንለቅ ቤተሰቦቻችንን ስንለቅ ማንለቀው ግን ሃይማኖታችንን ይዘን እየተሰደድን እንደሆነ በየሄድንበት ቤተክርስቲያን የምንሰራ በተሰደድንበት በሙሉ አምላካችንን የምናመልክ ከኢትዮጵያ የተረፈን ነገር ቢኖር ሃይማኖታችን ነው። ሃይማኖት ደግሞ የእናንተ ብቻ አይደለም የኛም ጭምር። ከእናንተ ይልቅ እኛ ይዘነው እየተንከራተትን ነው። ጠቀመንም አልጠቀመንም ደረሰልንም አልደረሰልንም። ስለዚህ ዶንት ዱ በሃይማኖት ስር የምትደበቁ እንሄድባችኋል። ምንም ያስፈራን ነገር የለም። እንዳትፈሩ። ለመሰላችሁ መደበቂያችሁ ሃይማኖት ነው። ምክንያቱም ሃይማኖታችንን ሊያጠፉ ነው፣ ባህላችንን ሊያጠፉ ነው። እያያችሁት ነው። ሃይማኖተኛ ነኝ ብሎ ሻሹን ለብሶ መጽሐፍ ቅዱስንና እንትኑን አርጎ ያ ሴት ልጅ ፔሪድ ካየችበት ቀን ጀምሮ መውለድ አለባት የሚል ደንቆሮ። እኔ እነግራለሁ፣ አንተ ደንቆሮ ባለጌ የሃይማኖት ስር የተደበቀው። እኔ ደግሞ እንደዚህ ነው። ልክ ደንቆሮ ነህ ነው የምልህ። እኔ እንደሌላው ወይ አባ ትክክል አይደለም ጁንታ ይግባብህ። እንደዚህ የሚያዋርዳችሁ ነው። ጁንታ ይግባብህ። አንተ ቄስ አይደለም። እኔ ደግሞ እንደዚህ ነው የምነግርህ። ጁንታ ይግባብህ። እናንተ ያለው ባለጌ ቄስ አይደለም። እንደዚህ በሏቸው። ለመሰላችሁ ስታ አክብራችሁ እኔ ነኝ የማውቀው የነሱን ባህል አክብራችሁ አባ እንደዚህ አይደለም ስትሏቸው አረ ይሰድቧችኋል፣ ይረግሟችኋል። በሃይማኖት ስራ አፈር ቢያፈር ያስበላሽ እንደዚህ አንተ ጁንታ ይግባባ አንተ ራስ። ይሄንን ነው የምንነግርህ። ከሃይማኖት ጋር ምንም አያገናኝም። አንተም እንደኔ 9 ወር የተወለድክ 9 ወር በሙሉ የተወለድክ የተረገዝክ ያ እንደኔው ሰው ነህ። መልአክ አይደለም በእሳትና በውሃ የተሰራው። አንተ ነህ ሃይማኖቱን የምታጠፋ ያለው። ክብር የሚኖር ክብር የምታሰጠው አንተ ክብር ሲኖርክ ነው። እንዲህ ካላላችኋቸው አይፈሩም፣ እነሱ አያከብሩንም። ባለጌ መታሰርን ለህግ መጠየቅ አለበት። ይሄ ነው። እናንተም ራሳችሁ ዝም ብላችሁ ማዳመጣችሁ እንደዚህ አይነት ባለጌው ማለት ነው። ያ እንዳታዳምጣችሁ። እንደዚህ አይነቶቹ ባለጌ ናችሁ። በሃይማኖት ስር ተደብቃችሁ ባለጌዎች ናችሁ። ቄስ የምትሳደብ እንደዚህ አጥረገረገ የምን አባ ቄስነትን መች ተጠቀምክበት? ትጥረገረጋል። ማንም አይፈራችሁ። ሌባ ፕሮቴስታንትም ፓስተርም ካለ ልክ ሊነገር ይገባል። መለማመጥ ተለማምጠን አክብረን
ሮሯችን በዛ፣ ስቃያችን በዛ። ጭራሽ ዲያቆን ነኝ ቄስ ነኝ ብሎ ወጥቶ እኮ ነው እንደዚህ የተናገረ እንዴ። ልንደበቅ ይገባል። እግዚኦ እንዲያሉ በቃ እንትን ነው የሚያስፈልገው። ምንድን ነው የሚባለው? እንትን ነው የሚያስፈልገው ጸሎት ለዚህ ዲያቆን። እንግዲህ የእግዚአብሔርን ቃል የሚያውቅ ሰውዬ ያ በሳቸው ስንት ሰው እኔ ስጋና ደሙን ወስዷል። ስንት እናት፣ ስንት አባት፣ ስንት ሴት፣ ስንት ወንድ። ከዛ ላይ ቤተ መቅደስ ገብተው እርግጠኛ ነኝ የጌታና ስጋ ደሙን መች ተሸክመዋል፣ እንደዚህ ይዘዋል። ያንን የተቀደሰ መቅደሱንም ረግጠዋል። እንደዚህ አይነት ጭንቅላት ማለት ነው። ጁንታ ይግባብ ልትወገዝ ይገባል። አንተ እንደም ብናገኝ ሻሽን ነው መቀማት፣ እንደ ሻሽን ከላይ ማለት ነው እንዴ። እኔ ላይ እኮ ነው ልጆቻችን ላይ እኮ ነው እንደዚህ ያለው። ድፈሩ እኮ ነው። በሌላ አባባል እኮ ድፈሩ ነው እያልን ያለው። በሌላ አባባል ማንኛውም ወጣት ልጅ ፔሪድ ቀን እናንተ አያማችሁም? እንደዚህ አይነት ነገር አይዘገንናችሁም? እንዴ ከሰውየው ስትሰሙ እንዴ ፔሪድ ማየት እኮ አይምሮ በሰለ ማለት እኮ አይደለም። አይኖ እኔ በ12 ዓመቴ ነው ፔሪድ ያየሁት። እኔ በ12 ዓመቴ የኔ ወንድም ሽንት እንዴት እንደሚሸና ራሱ እኔ ሽንት ራሱ ቤት እንደሚወጣ ቤት እንደሚገባ ራሱ አላውቅም። በዛ ሰዓት ነው እኔን ከወንድ ጋር ግንኙነት አድርጌ እንዳደረግ ተፈቅዷል ብለህ የምታስገድደኝ። ያንን እኮ ነው ፌሚኒስቶች እየተከራከሩት ያሉት። ያንን እኮ ነው መምሰል አለብን። ማደጋ ምንድን የፌሚኒስት ህጉ ምንድን ነው? ኢኳሊ ነው የሚጠይቀው። እንደግ ነው እንማ ደሞዝ እኩል ይከፈለን። ሌሎቻችሁ የምትሉት ነገር ሌላ የምትሉት ነገር ትክክል አይደለም። ግቡና አንብቡ። ያ እንዲያውም ሞር እንድናነበው ነው እንዳነበው ነው ያደረጋችሁ። ሞር ዲቴል እንድገባ ነው ያደረጋችሁ። መግባትም የለብኝም እዛ ውስጥ መቀበልም የለብኝም። ገባችሁ? ወንጀልን ግን እንከላከል ነው በቃ። ወንጀል በሴትም በወንድም የሚደርስ ወንጀልን እንከላከል ነው። ወንጀልን እንከላከል ስንል እንከላከል፣ ማንኛውንም ወንጀል እንከላከል። ፖለቲከኞች አይደለንም፣ አክቲቪስቶች አይደለንም። ያ ማንኛውም ሰው ላይ የሚደርሰውን ወንጀል ግን ሌባም፣ ደብዳቢም፣ ገዳይም፣ አሳሪም ኢቨን ባለስልጣን ሆነ ሃይማኖት ብቻ አይደለም፣ ባለስልጣኖች ስልጣንን ያላግባብ የምትጠቀም በሙሉ ጁንቶ ይገባባል፣ ትነሳል። ያ ነው ሁሉ ጊዜ የምንናገረው ማለት ነው። አምነን መርጠን የሰቀልናችሁ ባለስልጣኖች ወንጀል ስታደርጉ ከተገኛችሁ ትገባታላችሁ፣ ከስልጣናችሁ ትነሳላችሁ። ስራችሁን በአግባብ ካላደረጋችሁ ይህንን ነው እየታገለ ነው ያለው። ያለ አግባብ ሰዎችን የምትገሉ በቃ የህግ የበላይነት ነው። ሃይማኖት ውስጥ መሆን ስልጣን ላይ መሆን ያ ከምድር በታች እስካለ ድረስ መብታችን አንድ ነው። እኩል ነው። ምናልባት የጾታ ልዩነት ሊኖረን ይችላል፣ ግን እኔ እናንተ ምንም ልዩነት ላይ ሊኖረን ይችላል። አንተ ማንም ወንድ ስለሆንክ ጦር ሜዳ ሄድ ያለ ሄድ ያስገደደ የለም። ራስን ይሄንን ሪስክ የወሰድከው በባህልም ሊሆን ይችላል፣ በሃይማኖትም ሊሆን ይችላል እንጂ ከአንተ የበለጠ ፕሌን ማብረር እንችላለን፣ ጀት ማብረር እንችላለን። ሁሉም ነገር ሞክረናል። እንችላለን። ምንም የምታግዱን እዚህ ምድር ላይ የለም። ምንም ነገር ራሳችሁን በራሳችሁን ወንዶች አልዝቻለም ላይ ወንድ ይሄን ራስ ላይ መከራ ያበዛው አንተን ሼር እናድርገን ያለ ሼር እናድርግ። ጦር ሜዳውንም ሼር እናድርግ። ያ ተፈጥሮ የሆኑ ነገሮችን ግን ሼር እናድርግ። ውለድ አንልህ፣ ምክንያቱም የተሰጠን ከላይ የራሳችን ነገር አለ። ያ ልውለድም እንደማትል እርግጠኛ ነኝ፣ ግን በቴክኖሎጂ እየቻልክ ነው። ያንን ደግሞ ልናስቆመው አንችልም። ገባ? ስለዚህ እኛ ሼር እናድርግ ያለው በጣም ብዙ ነገር አለም እየተጠየቀ ያለው ወንጀል ይቁም ነው። ወንጀል ይቁም በቃ። በተለይ ህፃናትና ሴቶች ላይ የሚደርስ ወንጀል ይቁም። አሳነሳችሁ ነው አይደለ? ሴት ማለት እንዲናት ስላላችሁ ኦኬ፣ ሴት ማለት ትንሽ ከሆነች በዛች በትንሽ ፍጡር ላይ ወንጀል አትስራ ነው። አለቀ። አትስራ ወንጀል። ገደል ግቢ፣ አንቺ ግቢ። ለኔ ቤቴ ቤተክርስቲያን ከኔ ጋር አትሳፈጥ። እኔ ወጥቼ እንደሌላው ሆኖ እኮ ቤተክርስቲያን አልተናገርኩም። ምን ይላል? ጥፋት ካጠፋ ትቀጠቅጣለህ። እንድናከብረው ከፈለክ ራስን ሆነና ቆብህን አውልቅ። ቆብህን አድርገህ እዚህ ጋር አትምጣ። ቆብ ማድረግ ካለብህ ቤተክርስቲያን ውስጥ ነው፣ አትምጣ። ይሄ ሶሻል ሚዲያ ነው። ያ
ወክሎ የመጣ ካለ ደግሞ እኛ የምንፈልገው ትልልቅ አባቶች አሉ፣ ህጋዊ የሆኑ ቤተክርስቲያን የሚያስተዳድሩ እነሱን ነው እየጠየቅን ያለው። እንደ ሴት እኛ ከድሮም ጀምሮ እየጠየቅን ያለው ዛሬ ጎልቶ ልጆቹ ይዘውት ስለወጡ አይደለም። መደፈር ለሴት ልጅ መደፈር፣ ለወንድ ልጅ መደፈር። ዛሬ ሴት ብቻ አይደለም ወንዶችም እየተደፈሩ ነው። ስለዚህ አፋችሁን አትክፈቱ። ክብር የማይወድላችሁ ከሆነ ቅሌታም ናችሁ። ቄስ ሞንክ ሼክ ትቀላለህ። በራስ ጊዜ ነው የምትቀለው። በራሳችሁ ጊዜ ትቀላላችሁ። መድኃኒዓለም ነው የምላችሁ። በእግዚአብሔርና በመጽሐፍ ቅዱስ አትደበቁ። ጴንጤሙን በቤተ ክርስቲያን ስም እየደፈራችሁ ቄስ ደፈር አልሽ እና ስም ይወጣላችሁ ቄስ አይደለም እንዴ? ቄስ እኮ ነው የተባላችሁ። ቄስ ታዲያ ምን እንበል? ቆብህን ደፍተህ ያ መታወቂያ ቄስ የሚል ከሆነ ፕሮፋይል ቄስ ነው። ስለዚህ ቄስ ከደፈረ እኔ ሼክ ደፈረ አይደለም፣ ምክንያቱም የደፈርኩ አንተ ስለሆንክ። ስለዚህ ቄስ እንዴት ቤተክርስቲያኑን ትናካላችሁ? ቤተክርስቲያን እኮ የእግዚአብሔርና የኔ ቤት ነው፣ የህዝብ ቤት ነው። ያ አንተ ደግሞ አገልጋይ ነህ። አገልጋይ ሆነ ከተሳሳትክ ትወገራለህ። ወገሯቸው ትወገራለህ። እንዳትፈሯቸው፣ ክብር ያድላችሁ። ስለምናውቃችሁ እኛ ትልቁ ልንነግራችሁ የምንችለው ነገር ምን እንደሆነ ታውቃላችሁ? ጥፋተኛ ወንጀለኛ የሆነ ሰው በሙሉ ይወገር፣ ካልሆነ ህግ ያስጥለው። እናንተ የኢትዮጵያ ወንዶች ያ በትክክል የኢትዮጵያን እናትና እህት ሴት ቢኖራችሁ ኖሮ ሴቶች ላይ እንደዚህ አይነት በደል ሲፈጸም እኔ እውነቴን ነው የምላችሁ ሄደ ራስ እርምጃ ነበር መውሰድ የነበረብህ። እንዲያውም ልትከራከሩ ነው አይገባም። ያ እኛ ተበድለናል ስንል እናንተ ናችሁ መመለስ ያለባችሁ። ህግ ሳይቀድም አንተ ነበር። እስቲ እዚህ ሀገር ቀድመው ነው እንጂ ሹት ነው ስንቱ ነው እዚህ በህዝብ ተገሎ ኢቭን ከ30 ከ20 ዓመት እስር በኋላ ተመልሰው የነበሩበት ቦታ አይመጡ ሲፈቱ ማለት ነው። ሲፈቱ ምን እንደሚደረጉ ታውቃላችሁ? አገር ነው የሚቀይሩት። አካባቢው ላይ አይለቃቸውም ህዝብ። እስቲ ይደረስባቸው። ህግ ቶሎ ነው እርምጃ የሚወስደው። እኛ ግን ጭራሽ ማንም ይበለው ማንም ይበለው መከራው እየበዛ ነው የመጣው። እግዚአብሔር ምስክሬ ነው። ገብታችሁ እዩት እንዴ! ጦርነቱ ምናምን ትታችሁ ጦርነቱ በሴት ላይ ሆኗል። በቃ ኢትዮጵያ ውስጥ በቃ የማይደፈር ኢቭን ፍርድ ቤት ውስጥ ፍትህ ፍለጋ የሄደች እናትና ዳኛ ቁጭ ብለ ለዳኛ እንኳን ጥበቃ የሌለበት ያ ዳኛዋንም ገለው እሷንም የገደላት አስባችሁታል? ደንቆሮ ባጠፋው ጥፋት ለምን ለልጄ ከፍላለሁ? ለምን ወይ ደግሞ ሚስቴ ፈታችኝ? ሚስቱን ብቻ አይደለም ዳኛ ድረስ የገደለ ወንድ ነው ያለው። አሁን ይሄንን ወንድ መንግስት አፍሮ ቁጭ አርጎ ይቀልባል። ሸኛው ምክንያቱም አያስፈልገንም። ሸኙት። የዚህን ያኔ ባሰው 60 አሮጊቶችን አንድ ወንድ የደፈረበት ከዛ ላይ እዚህ ጋር ትመጡና ደግሞ ቁጭ ብላችሁ እንደዚህ ሊሆን ነው። ሃይ ጋይስ ችግሩ እኮ አይሏል እኮ በጣም እኮ በዝቷል እኮ ችግሩ። ይሄ በቀላል የምታዩት ነገር አይደለም። በቃ ፍትህ ከሌለ እኛ ደግሞ በሌላ እርምጃ እንሄድበታለን። መንግስት የሚጠመዘዝበት እጁን የሚጠመዘዝበት ነፍሴ ትልቁ ነገር ምን እንደሆነ ታውቃላችሁ? ትልቁ ይሄ ትንሽ ነገር እንዳይመስላችሁ፣ ቀላል ነገር እንዳይመስላችሁ። ይሄ ከምታቸው የሴቶች መብት በትልቁ ዩናይትድ ኔሽን ላይ የሚደመጥ ነው። በትልቁ ይሄ ፖለቲካ የብሔር ምናምን አይደመጥም። ልንገራችሁ፣ እንደ ሴት ግን የዓለም ሴት ነው ካጠገባችሁ የሚቆም። የዓለም ሴት ፖለቲክስ ብሔር የመጨረሻ ናቸው፣ ኢኮኖሚ የመጨረሻ ናቸው። በሴት ግን ነምበር 1 ተብላችሁ ነው የምትወጡት። ነምበር 1 ካላቆማችሁ ማለት ነው። ይህን ነገር ቶሎ መፍትሄ ካላደረጋችሁበት መንግስት ሊወድቅ የሚችለው እንዲያው በዚህ ጉዳይ ላይ ይህንን ወቁ። መድኃኒዓለም እንደምላችሁ እንደ ቀልድ የምታዩት አይደለም። በአስቸኳይ እዚህ ነገር ላይ ካልሄደበት መንግስት ነው እንትን ካላለ የሴቶች ጉዳይ በዚህ የሚሄድን ነው። ወንጀሉ እንደዚህ የሚቀጥል ከሆነ
የመጀመሪያው የኢትዮጵያ መንግስት ምናልባት ዋው አሁን ያገኛችሁን የምትል ከሆነ አሁን ነው የምትገኘው። ተደማጭነት አለ፣ በጣም ተደማጭነት አለ። ይሄን ነው ፖለቲካ ብሔር ምናምን የራሳቸው ጉዳይ ስለሆነ ማለት ነው። ምክንያቱም የፖለቲካው ጉዳይ በአጠቃላይ የጥቅም ጉዳይ ነው። ኦኬ እኔ በጣም ደስ ከሚለኝ ነገር የጥቅም ጉዳይ ነው። የአሜሪካን ጥቅም ሊኖረው ይችላል ነው የአውሮፓውያን የምዕራባውያን ጥቅም ስላለበት እንደዚህ የምትባሉት። የሴቶች ጉዳይ ግን ከዛ ጋር የተያያዘ አይደለም። በጣም የሚጠየፉትን የሚያወግዙትን እንኳን ለእናንተ አይደለም የራሳቸውን ይሄ ማነው ስሙ የዛሬ ዓመት ትዝ ይላችኋል ህፃናቶችን ምናምን ደፍሮ እንዴት እንዳጠፉት ተቀባይነት የለም። ማነው ስሙ ሳምሪ ምን ሆነች? ማነው ስሙ ይሄ ሴቶችን ህፃናቶችን እየወሰደ ለነ ትራምፕ ለምናምን ሲያስደፍር እነ ትራምፕን እኮ ማን ነበር ስሙ እናቴ ይሄ እስር ቤት ውስጥ የተገደለው ሰውዬ ይሄ ሀብታሙ እስራኤላዊ ምናምን ኤፕስተን እንዴት አድርገው ተከታትለው እንዴት አድርገው ይሄኔ ብር ብትዘርፍ ምንም ግድ የላቸው። ኤፕስተን እንዴት አድርገው እዛው ነው ጭጭ ያደረጉት። ምክንያቱም ኢምፖርታንት እንደዚህ አይነት ነገር ላይ እርምጃቸው ፈጣን ነው። ይሄን ነገር የኢትዮጵያ መንግስት እንደ ቀልድ አይተው ከሆነ I will tell you the truth እርምጃው ከትግራይ ጦርነት ከኦሮሞም ጦርነት ከምንም ጦርነት ቀድመው እንደሚደርሱ ይሄን እነግርሃለሁ። ጨርሻለሁ። እጅን የሚጠመዘዙት በዚህ ነው። አላወቅሽም? ያ ዝም ብላችሁ እስቲ ኤፍአርሲ ላይ ወይ እንትን ዲሞክራሲ እንትን ላይ ኮንግረስ ላይ አንዳንዴ ስለተለያዩ አገሮች ጦርነት ሲነሳ በዛ ጦርነት ላይ ወይ ሴቶች ወይ ምናምን የኦባማ ሚስት ስለ ናይጄሪያው ሴቶች መታገት ይሄ ናይጄሪያ ላይ ያለው ስለ ጦርነቱ አይደል የታገቱት 60 ሴቶች ትዝ ይላችሁ ለዛሬ 10 ዓመት ምናምን ነገር አስቡበት። የኢትዮጵያ መንግስቶች መቼስ አትሰሙ እናንተ። ቡካሙ እሱን ቀጥ አድርጋ የተናገረችው እንደዛ ሪቮሉሽን የተደረገበት ማለት ነው። አስቡት። በታርፉና ብትሰሩበት ነው የሚሻላችሁ። ካልሆነ ባይባቻው ምክንያቱም እስከነ ማስረጃ እያወጡታችሁ እስከ ማስረጃ መቼስ አልተደፈሩም አትሉ። አንቺም ብሎ ዶክተር ነው ውጭ እስቲ አንቺ እከክ ይገራዩ ሂጭ ደንቆ ምክንያቱም መሳሪያ አይሰጡንም፣ አንከላከልም። እንደዚህ አይነት ነገሮች ላይ አሁን የሆኑ ማህበረሰቦች ወይ የሆኑ በፖለቲካ ይጎዳሉ ስትል አንዱ መሳሪያ ራስን እንድትከላከል ወይ እንድታሸንፍ ምናምን ነገር የምትደገፈው ትደገፋለህ። እንደዚህ አይነት ነገሮች ግን የቤታዊ ጥቃቶች ውስጥ ያሉ ጥቃቶች ናቸው። በመሳሪያ የምትደግፋቸው አይደሉም። አባት ልጁን የሚደፍር ከሆነ ህጉ ነው መለወጥ ያለበት፣ ህጉ ነው መስራት ያለበት። ስለዚህ ወዲያውኑ አንገታችሁ ነው ንቅም ያደርጓችሁ ከዛ የተለያዩ ጥቅሞች በየሄዳችሁበት በሙሉ ተጠያቂ ነው የምትሆኑ። ተጠያቂ ዙዙዬ በህልሚያችሽ ጥሩ ነው። ታዲያ እናይሽ ተጠያቂ ነው የሚያደርገው መንግስት፣ በጣም ተጠያቂ ነው የሚያደርገው። ታፕ ኮፒ ሊንክ አድርጉ ጋይስ። ደግሞ ቢጠየቅ እንደዚህ ህዝብ ሴቶች እንደዚህ እያለቁ ማለት ነው ተጠየቃ
ማስፈራሪያ ሆንሽ እኮ እንደ ማስፈራሪያ አንባክከ ስራክ ነው የሚያስፈራራክን ያደለኝ ፊሊተር ምን ያደርግልኛል? መልክ ይሄ ነው። ኢትዮጵያም ከባድ ነው እሱ ክብደቱ የኑሮ ሁኔታ ክብደቱ ሁሌም አለ የትም ሀገር ላይ አለ ከባድነቱ ማለት ነው የትም ኑሮ ከብዷል ግን በከበደው ኑሯችን ላይ እንደዚህ አይነት ነገር ሲከሰት ስታዩ ፍርድ እኮ አንዱ ላይ በስነ ስርዓቱ እኔ እንዲያውም እስከ ሞት ፍርድ ቢፈረድባቸው ደስ ይለኛል። በቃ የሞት ፍርድ ካልሆነ ምላን እናገኝ የሞት ፍርድ በተለይ ህጻናትን ከ18 ዓመት በታች የሚደፍር የሚያስገድድ ካለ የሞት ፍርድ መፈረድ ያለበት ነው። ታውቃለህ አንተ እከክ ሄጣ ሲስተላ ጠንጋራ ደግሞ አይነ ራሱ በስነ ስርዓቱ አይ መብቴው ምንድነው? ህግ መስተካከል አለበት። የሞት ፍርድ ህጉ መለወጥ አለበት። በቃ እግዚአብሔር ምስክር ነው። የሞት ፍርድ ህጻናትን የደፈረ ሴቶችን የደፈረ የሞት ፍርድ። ከዛ በኋላ ሁሉም ወሸላውን ይዞ ሽንት ቤት ነው የሚሄደው። በቃ የሞት ፍርድ። ይሄ አንዴ ቢሆን መድኃኒዓለም ነው የምላችሁ። ይሄ አንዴ ቢሆን አያደርጉትም። ምድረ ሽንታም ማለት ነው። ወንዶች አያደርጉትም። እነዚህ በሽተኞች ወይኔ ዮኒኬ አልገባም። ጽፋችሁ ነበር ለካ አልገባውም። ከሴ እናንተ ደምቆ እዚህም እኮ በነገራችን ላይ እኮ ታውቃላችሁ እስር ቤት ያለው እኮ የኛ ወንዶች እንደሆነ ታውቃላችሁ። ግን እኛ ስንቴ ነው የነገርናችሁ? በገባት እኮ እዚህ ጀርመን ውስጥ ብታዩ እግዚአብሔር ምስክሬ ነው የምላችሁ የኛ ወንዶች ናቸው ሚስቶቻቸውን እየደበደቡ። አሁን ይህን ስንናገር ውሸት ነው እንዳትሉ። አሜሪካንም ዘሴ ለምን ሪሰርች አይወጣም? ለምን የማይወጣው? ለምንድን ነው የማይወጣው? ታውቃላችሁ ይሄንን ሀሽ በመውሰድና ድራግ በመውሰድ ሆስፒታል ወይ ፓፓዬ እኛ በምንኖርበት ሀገር ማለት ነው። አንዳንዴ በፊት የማገኛቸው ሰዎች ነበሩ ዶል ሜቸሮች ትራንስሌቶች ማለት ነው። እና ቆይ እንደምስቲ ቆይ ጠይቃለሁ። አንደኛው ጂጂ ታፍሬልሽ ነው የሚለው። በቃ እስር ቤት ብትሄጂ ታፍሬልሽ። በዚህ አይነት ወንዶቻችን በዚህ ያህል አውሮፓ ውስጥ እንደዚህ አይነት ነገር ኢትዮጵያ ውስጥ እንኳን አይቻልም። አውሮፓ ውስጥ በእንደዚህ አይነት ነገር እንደማይቻል ለምንድነው ኢንፎርሜሽኑ የማይሰጣቸው? እስር ቤት ያሉት ሚስቱን የገደላለ ኢትዮጵያዊ አንድ ብቻ አይደለም ከ10 በላይ እዚህኛም የምንኖርበት ጀርመን ውስጥ ኤርትራውያንና ኢትዮጵያኖች ሚስቶቻቸውን የገደለው እምቢ ስሏቸው ሚስቶቻቸውን የደፈሩ የደበደቡ አሉ ማለት ያ
ተው የኢትዮጵያው ተውት። ለምንድን ነው የአውሮፓ የማይወጣው? የአውሮፓና የአሜሪካ የዛኔ እንደዚህ እጃችሁን ባፋችሁ ይዛችሁ ቁጭ የምትሉት ያ ሚስቱን የሚደበደብ የለም እንደ አውሮፓ ውስጥ ሆኖ እንዲና እንደዚህ ነፍ ነው ያለው። እዚህ እንኳን ህግ እንዳለ ረስተውታል። ዘሴም አረብ ሀገር ውስጥ ዱባይ ውስጥ ዘሴም ነገር ነው የምትሰሙት፣ አረብ ሀገር ውስጥ ማለት ነው። እና ስለዚህ አይደለም አትበሉ፣ ብዙ ወንዶች አይደለም አትበሉ፣ ወይ ወንዶችን ለማጥፋት የመጣ ነገር ነው ምናምን አይደለም። በሚሰሩት ወንጀል ነው የኢትዮጵያን ወንድ የሚያሰድቡት። እነሱ በሚሰሩት ወንጀል የኢትዮጵያን ወንድ ያሰድባሉ እንጂ ወንዶች ወንጀለኞች ናቸው ስለተባለ ሳይሆን በምትሰሩት ወንጀል እዚህ ስታስቲክ ላይ ብታይ ይሄን ያህል ፐርሰንት ኢትዮጵያ፣ ይሄን ያህል ፐርሰንት ጀርመን፣ ናይጄሪያ፣ በተለይ አፍሪካ ላይ በጣም በቃ ቁጭ ነው የሚያደርጉላችሁ ምን ያህል እስር ቤት ስንት ወንዶች እንዳሉ ማለት ነው። እና ከሀቁ አትሽሹ። በቃ ከሀቁ መሸሽ አያዋጣም። ባይሆን ማድረግ ያለብን እኔ ደግሞ እንትን ነበር ልብሽ ነው ስለሆነ ማርያምን እኔ ምንም እንትን አላለኝም እንጂ እንደኔ እንዝላልነትማ በጣም ከባድ ነበር። ግን አለባበሴ ምናምን ምን የመሰለ ሽት ይደረገምኩና ማለት ነው እዛው እንትኑ ላይ መኪናው ላይ በነገራችን ላይ ልንደበደብ አንፈቅድም። አይደለም ለመደብደብ ቃል እንዲናገር አልፈቅድለትም። አውጥቼ ነው የምጥለው። ጊዜም የለኝም። እግዚአብሔር ይመስገን ጭንቅላታችን ላይ ሰርተንበታል። ገባሽ? እንትን ልክፈተው ይቅርስ አይሰራም። መደብደብ እኔ አላምንም በእንደዚህ አይነት ነገር። መነጋገር ይቻላል። ድብድብ ውስጥ የምትገቢ ጦርነት ልትፈጥሪ ካልሆነ በስተቀር መነጋገር፣ መጣላት፣ መጮህ ምናምን ጮክ ብለሽ ግን እንደዚህ የምትናገራቸው ቃላቶች ራሱ ከእናንተ ጋር ስለማላቃችሁ መጥፎ ነገር ልነጋገር ይችላል። ቤትሽ ውስጥ ከምትኖሩ ሰው ጋር ግን ኢቭን ራሱ የምትናገሪያቸው ቃላቶች መቆጠብ አለበት። ብትፈልጊም ራሱ በቃ ካልጠላሽ ያን ሰው በስተቀር ደግሞ በተቋም ስር ሆኖ ይሄ ግር ብሎ ማውገዙ አይሰራም። እኛ ይገባናል። ገባችሁ? ግን ይሄ ችግር የአንድ ሰው ችግር አይደለም ወይ የዛች ልጅ ችግር አይደለም። ይሄ ችግር የኛም ችግር ነው። ይሄ የሴቶች ችግር የሁላችንም፣ ሴት የሆነ በሙሉ ችግር አለበት። በቃ ገባችሁ? የሌላው መቸገር የኛም መቸገር ነው። ሌላው ላይ የሚፈጸመው ወንጀል እኛ ላይ ሚነካ መሆን አለበት፣ ወንዶች ላይ ራሱ ማለት ነው እንጂ የሆነች ልጅን ስላልተመቸችን ወይ የሆነ ነገር ስላለ ኖ ማለቱ ራሱ አይምሮችን ራሱ አይቀበለው። እኔ አይቀበልልኝም። ምክንያቱም የነፃነት ታጋይ ስለሆንኩ አቅሜ ኖሮ ወርጄም ባላደርገው የሚያንን ነገር ወይም አሁን ደክሞኝ ብትወው ግን የኔ ባህሪ ያ መሆን የለበትም። ባትመቸኝም ወይም ደግሞ የሆነ ነገር ቢያናድደኝም ለእሷ ብዬ ሌሎች ሴቶች ላይ መፍረድ ይከብዳል። ሲሪየስ በጣም ነው የሚከብዳል። እንዲያውም ልናመሰግናት ነው የሚገባው። ኦኬ ቴንክ ዩ። እንዲያውም እኛ ሲደክመን ወይ እኛ በቃ ነገሮች ሲወሳሰቡብን ጥለነው በቃ ይደክማል አንዳንድ ጊዜ። በቃ እኛም እየወደቅን መጣን። አብሯችሁም የሚሆን ሰው የለም፣ የሚተባበራችሁም የለም እና ብቻችሁን የሆነ ነገር ስታረጉ በቃ በመጨረሻ ትተውታላችሁ። በቃ ግን ያንን ደግሞ እግዚአብሔር ደግሞ አንዱን አስነስቶ ሲያመጣልን ቴንክ ዩ ማለት ነው ያለብን። ቴንክ ዩ በቃ እግዚአብሔር በቃ ምክንያት አለ። የሆነ ሰው ሲያመጣ ምክንያት አለ። መንግስት እኮ አንድ መንግስት አይደለም ሲመራ የነበረው አይደል? አንዱ ሲደክም ሌላ ይተካል። ሮዚ የኔ እናት ይጠፋሽ እና ስለዚህ ታጋዮችም እንደዚህ ነው የሚተካኩት። የሆነ ሰዓት ላይ እኛ እንሄድበታለን። ከዛ በኋላ ሌላው ደግሞ ይቀበልና ያስኬዳል። እሷ ደግሞ ነገ ስትደክም ሌላ ተቀባይ ይኖራል እና ከኛ የሚጠበቀው ምንድነው? እኔ የኔን አይነት ባህሪ ካላችሁ ብዬ ነው
በምንረዳበት መንገድ እናስተካክለው። በቃ እናስተካክለው። እየሆነ ያለው ነገር ለመስማትም ለማየትም ለማዳመጥም የዛሬ 3 ዓመት ከነበረው አሁን ብሷል። የዛሬ 6 ዓመት ከነበረው አሁን ብሷል። ስለዚህ ምንድነው በቃ እኛ አልቻለም አይደለ? ደከመ። እኔም በበኩሌ ደክሞኛል። ገባችሁ? በምችለው አቅም ግን ባለኝም ፔጅም ቢሆን አጠገቤ ባሉትም ሰዎች ቢሆን በልጆቼም ቢሆን በቤተሰቦች በጓደኞቼ መደገፍ በቃ በርቺ፣ ክፍታ፣ በርቱ። አንዱ እሷ ብቻ አይደለችም በዚህ ላይ የምትሳተፍበት። ግን ተያይዛችሁ አትውደቁ፣ አትጠላለፉ በቃ። ምክንያቱም ልትናደዱ ትችላላችሁ። ቃላቶቹ ምናምን ሊያናድዳችሁ ይችላል የሚነገረው ነገር። ግን አስቡት፣ ስታስቡት እነዚህ ሰዎች እኮ እያጠፉ ነው፣ እየፈረዱብን ነው፣ እየተናገሩ ነው። ኦኬ ምን ማድረግ ያለብን? ያ መሪ ስትሆኑ የምታስተካክሏቸው ነገሮችን አስተካክሉና እነሱ በሚፈልጉት መንገድ ሳይሆን እንዴ ምን ላርግ ታዲያ? ምን እስቲ ንገረኝ፣ ምን ላርግ? ልጨፍር ተነስቼ ወይስ ምን ላርግ? ፊሎ ግብስሩ ብቻ ስንት አይነት ሰው አለ? በመድኃኒዓለም እንደው ሀሳባችሁ እንዲጠፋ እኮ ነው በቃ። አልገላግ ብሎክ ነው ማረግሽ። እንደማንችን ኮኮቴ እንዴ ከትላንትና ጀምሮ በቃ ትጽፋለች። ምን ላርግሽ?